የተወደዳችሁ ተመልካቾቼ ታላቋ ቻይና ገብቻለሁ። ዓለምን በቴክኖሎጂ የምትመራው ቻይና በግብርናው የቻይና ገበሬዎች በስልካቸው ማሳቸውን ይቆጣጠራሉ። ድሮን እያበረሩ ሰብላቸውን ኬሚካል ይረጫሉ። አርቲፊሻል ዝናብ ያዘንባሉ። በሮቦት ይኮተኩታሉ። በሮቦት ያርማሉ። በሮቦት ሰብላቸውን ይሰበስባሉ። በአርቲፊሻል ኢንተለጀንስ የሚታገዙ ሮቦት ዶክተሮች ብቻ ሙሉ በሙሉ ሕክምና የሚሰጡበት ሆስፒታል የገነባችው የዓለማችን ቀዳሚዋ ሀገር ቻይና። ኢትዮጵያ 2018 ነው። አሜሪካና አውሮፓ 2026 ነው። ቻይና ግን 2050 ነው የተባለላት። ዝግጁ ከሆናችሁ ይችንን አስደናቂ ሀገር አብረን እንጎብኛት። ተከተሉኝ። የተወደዳችሁ ተመልካቾቼ እንደምን አደራችሁ? እንደምን አላችሁ? ሰላም ናችሁ ወይ? ቻይና ገብቻለሁ። ይዞ መጣ። የቻይና ምግብ አትሞክሩም? ያረሙ ጾመኛ ስለሆነ የጾም ምግብ አጥተን ማለት ነው። የት እናገኝ? ጭሱ ምንድነው? ለሰው እንዲመጣ እኮ ነው። ጭሱ ምንድነው? ለስገቢ ብር ገዝተሽ ተውጫለሽ። በኢትዮጵያ ከሌሊቱ 11 ሰዓት አካባቢ ያው ሲነጋ ነው በቃ የገባ ነው። ደክሞኝ ነበረ ለጥ ብየተኛው ማለት ነው። ያልጋው ምቾት በጣም የሚገርም ነው። በጣም ይቅርታ፣ በጣም ስለደከመኝ አላነጠፍኩትም። አልጋው እንግዲህ ይሄንን ይመስላል። በጣም ቆንጆ አልጋ ነው እውነቱን ለመናገር። ቻይና ለካ ለራሳቸው እንደዚህ ጽድት አድርገው ነው የሚሰሩት። በስመ አብ ግድግዳው ምናምን ስሪቱ በጣም የሚገርም ነው። እዚህ ጋር ኤሲ አለ፣ ደህንነቱ የተጠበቀ ነው። የምታዩት የእሳት አደጋ መቆጣጠሪያ ነው። ገና ጭስ ከጨሰ ማለት ነው፣ ሲጋራ ማጨስ አይቻልም። ጭስ ገና ሲሸተው አላርም ያደርጋል። አንደኛው ደግሞ ውሃ ይረጫል፣ ይሄኛው ማለት ነው። እና ይሄኛው ደግሞ የታፈነ አየር ያስወጣል፣ ንጹህ አየር ያስገባል ማለት ነው። ይሄኛው አልጋዋ ጠባብ ነች፣ ግን በጣም ንጹህ ነች። እዚህ ጋር ደግሞ ይሄንን የመሰለ ቲቪ እና መደርደሪያ አለ። እዚህ ጋር ቦርሳዎች አሉ። በጣም የሚገርማችሁ ጣራው ግን አጭር ነው። አስቡት፣ እኔ ምን ያህል አጭር እንደሆንኩ አስቡት። እኔ እንኳን ጣራውን ልነካው ነው። አስቡት እንግዲህ። መስታወት አለኝ ማለት ነው። እዚህ ጋር ደግሞ የእሳት አደጋ ማጥፊያ አለ። እሳት አደጋ ቢመጣ ታጠፋላችሁ። ይሄኛው ደግሞ ማስክ ነው። ድንገት እሳት አደጋ ቢነሳ ጭስ ምናምን እንዳያፍናችሁ ማስክ ታረጋላችሁ። ተመልካቾቼ እኔ አልጋ ሲይዝ ሮጭ የምገባው ሽንት ቤት ነው። መጀመሪያ ሽንት ቤቱ ንጹህ ካልሆነ አይመቸኝም። ሽንት ቤቱ ንጹህ መሆን አለበት። ከዛ ደግሞ አንሶላ ማለት ነው። ከዛ ውጭ ያለው የቲቪ ኖረው አልኖረው ምንም እኔ አይቼበትም አላውቅም። መደርደሪያ ኖረ አልኖረ ሌላ ገለመሌ ምናምን አይመቸኝም። ጠረጴዛ ምናምን ቁም ሳጥን ብዙ አይደለም። ንጹህ አንሶላ፣ ንጹህ ሻወር፣ ንጹህ ሽንት ቤት ካለ አለቀ የኔ ፍላጎት። በማታ ስለሆነ ከኤርፖርት የመጣ ነው። ወይኔ መንገዱ፣ ወይኔ ልምላሜዋ ልነግራችሁ አልችልም። ሆቴል እስክንደርስ ድረስ ለምለምና አረንጓዴ አበባ ነበረችና ነግቶ ባየዋት እያልኩኝ ነበር። እስኪ ውጭ ምን እንደሚመስል ቻይና ለመጀመሪያ ጊዜ እንግዲህ አብረን እናየዋለን ማለት ነው። አልጋ በነገራችን ላይ ቻይና ደስ ሲል ህንድ ተንገላተን ነበር፣ ተካስን ነው የምላችሁ። አገሩ በሙሉ በቃ የቢዝነስ ሀገር ስለሆነ አልጋ በሺ ነው። በዛ ላይ በተመጣጣኝ ዋጋ ማለት ነው። ጽድት ያለ አልጋ ይኸውላችሁ በቻይና 200 ብር ጽድት ያለ አልጋ ታገኛላችሁ። በዶላር $30 ማለት ነው። ያንዳንዱ ነገር በዚች ካርድ ነው ማለት ነው የሚሰራው። እንግዲህ ሊፍትም እቺንን ካርድ እያስነካችሁ ነው የምትንቀሳቀሱት ማለት ነው። ቻይና ለመጀመሪያ ጊዜ እያየዋት ነው። ያረፍኩበት አፓርትመንት ይህንን ይመስላል። የተወዳጁ ተመልካቾቼ እኔ እንግዲህ የምገኘው ቻይና ጓንዡ ነው። በአሁኑ ሰዓት እንግዲህ ቻይና 1.4 ቢሊዮን ህዝብ ያላት ሲሆን ከዓለም ሁለተኛ ነች። ህንድ በልጣታለች በቅርቡ ማለት ነውና አስፋልታቸው ምናምን እዩት። በስማ አረንጓዴነቱ። በነገራችን ላይ ተመልካቾቼ የቻይና ህዝብ ከዓለም አንደኛ ነበር በህዝብ ብዛት። 1979 እንደ አውሮፓውያን አቆጣጠር ከ45 ዓመት በፊት የቻይና መንግስት ከአንድ ልጅ በላይ እንዳትወልዱ የሚል ፖሊሲ አውጥቶ ነበረ። በዛን ሰዓት ህግ የሚጥሰውም ከፍተኛ የሆነ የገንዘብ መጠንና ከስራ እስከ መባረር ይደርሱ ነበር ማለት ነውና ይህ ህግ በነገራችን ላይ የተሻሻለው 2015 ነው። 2015 ደግሞ
የቻይና መንግስት 2 ልጅ መውለድ ትችላላችሁ የሚል ህግ አወጣ ማለት ነው። ከዛ ደግሞ በ2021 ግንቦት ወር ላይ 3 ልጅ እንዲወልዱ ፖሊሲውን ቀየረ ማለት ነው መንግስት። ቻይና እንግዲህ 9.6 ሚሊዮን ስኩዌር ኪሎ ሜትር ትሰፋለች። ይህም ደግሞ እንግዲህ ከራሽያ ከካናዳና ከአሜሪካ ቀጥሎ ቻይና የዓለማችን 4ኛ ግዙፍ ሀገር ስትሆን በሰሜን በኩል ሞንጎሊያ፣ ራሽያ፣ ካዛኪስታን ያዋስኗታል። በምዕራብ በኩል ደግሞ ኪርጊስታን፣ ታጃኪስታን፣ አፍጋኒስታን፣ ፓኪስታን፣ በደቡብ በኩል ደግሞ ህንድ፣ ኔፓል፣ ቡታን፣ ማይናማር፣ ላኦስ ያዋስኗታል ማለት ነው። በምስራቅ በኩል ደግሞ ሰሜን ኮሪያ ታዋስናታለች ማለት ነው። ቻይና በጣም አስቸጋሪ ነገሩ ቋንቋ ነው፣ ኢሚግሬሽን ማለት ነው። እኔ ከ20 ደቂቃ በላይ ነበር የቆምኩት። ምንድነው የምሰራው ሲለኝ ኮሜዲያን ነኝና ዩቲዩበር ነኝ ስለው በቃ ግራ ተጋባ ማለት ነው። ምን አይነት ቪዲዮ ነው የምሰራው ምናምን እስኪ ያሳየኝ አለኝ። በጣም ዌልካም ግናችሁ ኒሃው አቤኔ ተገባቦት ያላቸው ሰዎች ናቸው ማለት ነው። በጣም ነው የሚያምረው። እዚህ ሀገር እንግዲህ ጎግል አይሰራም። ዩቲዩበር ነኝ አልኩትና ቪዲዮህን አሳየኝ ሲለኝ ዩቲዩብ አይሰራም። አሬ በራሱ ትልቅ ኮሜዲ ነው ማለት ዩቲዩበር ነኝ አልኩት። እሺ ዩቲዩብ ቪዲዮህን አሳየኝ ሲለኝ ዩቲዩብ አይሰራም። ቲክቶክ አይሰራም። የራሳቸው ዩቲዩብ አላቸው፣ የራሳቸው ቲክቶክ አላቸው። ስለ ቲክቶክ እና ስለ ዩቲዩብ ሳነሳ ግን አታምኑም፣ ግን እውነት ነው የምነግራችሁ ነገርና በጣም ስለገረመኝ በዓለም አቀፉ ቲክቶክ እና ቻይና ውስጥ ባለው ዲዩን በሚባለው የቲክቶክ አካውንት ያለው ልዩነት ነው የምነግራችሁ። ለምሳሌ በቲክቶኩ ብንጀምር የዚህ ሀገር ዲዩን የሚባለው የቲክቶክ አካውንታቸው ከዋናው የሚለይባቸው ብዙ ነገሮች አሉ። አንደኛ ከመመዝገብ ይጀምራል። ለምሳሌ ገና ስትመዘገቡ ያኛው እንግዲህ በጉግል አካውንታችሁ መግባት ትችላላችሁ። ስለዚህ በጣም ብዙ ሰው ፌክ አካውንት አለው ማለት ነው። ሐሰተኛ ቲክቶክ እየከፈተ ብዙ ነገር ይሰራል ማለት ነው። በዚህኛው አይቻልም። የምትከፍቱት ይሄኛውን አካውንት በአይዲያችሁ ነው ወይም በመታወቂያችሁ ነው። በዋናው በመኖሪያ መታወቂያችሁ ከዛው ጫይ ከፍትላችሁ። ለምሳሌ ያኛው ቲክቶክ ላይ የግሎባሉ ቲክቶክ ላይ እንደዚህ ቪዲዮ እያያችሁ የሆነ የምትወዱትን ልብስ ብታዩ ወይም ደግሞ ቤት ብታዩ ምግብ ብታዩ አርንቃችሁ ኮሜንት ጽፋችሁ ወይም ደግሞ አድራሻ የት ነው ምናምን ብላችሁ ነው የምትጠይቁት። ኮንተንት የሚሰራው ሰውዬ ይሄንን ልብስ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ስልክ ቁጥር አስቀምጣለሁ ምናምን ተብሎ ነው። ይሄኛው የቻይናው ዲዩን ላይ ግን እንደዛ አይደለም። እዛ ላይ ያያችሁትን ነገር በሙሉ እዛው ላይ መግዛት ትችላላችሁ። ስለዚህ መግዛት ይፈልጋሉ የሚል አማራጭ ይመጣል። አዎ ገዛለሁ ትላላችሁ፣ ትገዛላችሁ። ምግብም ከሆነ ደግሞ እዛው ላይ ኦርደር እንድታደርጉ ተደርጎ የተዘጋጀ ቢዝነስ የሚሰሩበት ቲክቶክ ነው ማለት ትችላላችሁ። በጣም ይገርማል። ለምሳሌ እኔ አንዳንድ ቲክቶክ ላይ የሆነ ምርጥ ነገር ሳይ ስክሪንሾት አደርገዋለሁ። በቃ ደውልላችኋለሁ፣ ይሄን ዕቃ ገዛዋለሁና ስክሪንሾቱን ራሱ ረሳዋለሁ ማለት ነው። ስለዚህ ይሄንን ችግር የሚቀርፍ ነው ማለት ነው። ለምሳሌ በዛኛው ቲክቶክ አንድ ሰው የሕክምና ባለሙያ ሳይሆን ያ ማለት አሁን የሚሰሩት ሰዎች አይደሉም ለማለት አይደለም። ምሳሌው ግን እኔም በሆነ ለምሳሌ ዝም የነጭ ጋውኔን ጣል አድርጌ እንደምን አላችሁ ዶክተር ተምትሜ ነኝ፣ ዛሬ እንግዲህ ስለ ኩላሊት አንዳንድ መረጃ ልሰጣችሁ ነው ምናምን ማለት እችላለሁ። በዛኛው በቻይናው አትችሉም የኔ ጌታ። አይ በቻይናው አይቻልም። በቻይናው ኮንተንት ክሬተር ስትሆን ዶክተር ነኝ ካልክ የዶክተር የሕክምና ማስረጃህን አፕሎድ ታደርጋለህ። ትክክለኛ ዶክተር ከሆንክ ቬሪፋይ ይደረግልሃል። ለምሳሌ የህግ ባለሙያ ሳትሆኑ በዛኛው ቲክቶክ ስለ ህግ ማውራት ይቻላል። እንደምታውቁት እንግዲህ ጠበቃ ጎሽሜ ነኝ፣ ዛሬ እንግዲህ ስለ አንዳንድ ጉዳዮች ላወራችሁ ነው ማለት ይቻላል። መብት ነው። በቻይናው አይቻልም። ወንድም አለምዬ እንከባበር። ቻይና ይሰራል። የቻይናው ሳቂ መጣይ የቻይናው ላይ እንደዚህ አይቻልም። ለምን ካላችሁ የህግ ባለሙያውን ከሆንክ የህግ ዶክመንትን አያይዘህ ነው አፕሩቭ የሚደረግልህ ታይተህ። ሌላው በጣም የሚገርመው ማለት ነው በዓለም አቀፉ ቲክቶክ እንደምታውቁት አንድ ሰው በተለይ ከቅርብ ጊዜ ወዲህ ካያችሁ በጣም ሰው እየተጨበረበረም ነው ያለው በዚህ ጉዳይ ላይ። በነገራችን ላይ ዘመናዊ መኪና ትከራያለህ፣ ማጭበርበር ከፈለክ ዘመናዊ መኪና ትከራያለህ፣ ቪኤት ትከራያለህ፣ ሊሞዚን ትከራያለህ። ገንዘብ እንደዚህ ቆልለ ይዘህ መተህ ሱፍ ትለብሳለህ፣ ገንዘብ እንደዚህ ከምረህ ይዘህ ትመጣለህ። ይሄንን ብር ኦንላይን መስራት ትችላላችሁ፣ ትፈልጋላችሁ፣ ታዲያስ በውስጥ አነጋግሩኝ ምናምን። አይቻልም። የቻይናው ቲክቶክ ላይ አክት ማድረግ አይቻልም ህዝብ ላይ። የሚገርማችሁ ነገር ማለት ነው በቃ
ለማመን ይከብዳል፣ ግን እውነት ነው የምነግራችሁ። ለምሳሌ በዛኛው ቲክቶክ ሰው ቫይራል ለመውጣት ብሎ አውቆ ያረጋል። ቫይራል ለመውጣት ማለት ነው። የጥላቻ ንግግር ሲናገር ኦፍ ኮርስ ብዙ ሰው መስማት ይፈልጋል ምናምን፣ አይምሮአችን ተበክሏል። ሰውየው ቫይራል ይወጣል፣ ይታወቃል። የቻይናው ቲክቶክ እንደዚህ አይደለም። ገና ሲጫን በአርቲፊሻል ኢንተለጀንስ ነው። በሰከንዶች ውስጥ የጥላቻ ንግግር መሆኑን ያረጋግጣሉ። ጭራሽ ቫይራል ሳይሆን 10 ሰው ሳያየው ገና ቪዲዮው ይዘጋል ማለት ነው። አካውንቱም ይዘጋል። ከዛ በቀጥታ ሰውየው ምን እንደሚያተርፍ ታውቃላችሁ? ያ መረጃው ወደ ብላክ ሊስት ይገባል። በወንጀል እስከ መጠየቅ ይደርሳል ማለት ነው። ጭራሽ ቪዲዮ ሳይታይ አስቡት። እንግዲህ በጣም የገረመኝ ከልጆች ጋር በተያያዘ ያለው ህግ ነው። እዚህ ቲክቶክ ላይ በጣም ሰፊ ነው። ስለ ዩቲዩብም ህግ ብነግራችሁ፣ ስለ ቢልቢሊ ስለሚሉ ስለ ዩቲዩብም ህግ ብነግራችሁ እጅግ ሰፊ ነው። ለብቻው አንድ ቪዲዮ ብሰራላችሁ ደስ ይለኛል። በጣም ስለምትወዱት ነው። እኔም በጣም ስለወደድኩት ትወዱታላችሁ። እኔም በደንብ መረጃ እያዘጋጀው አካፍላችኋለሁኝ። አሁን ወደ ቪዲዮአችን እንመለስ። ጎግል ማፕም አይጠቀሙም ኤማፕ የሚባል የራሳቸው አላቸው። በጣም ይውላችሁ ማለት ቪዲዮንም ይመስለው እንደዛኛው እኛ ሌላ ሀገር እንደምንጠቀመው አይነት እንደ ግሎባሉ ጎግል ማፕ አይደለም። ቪዲዮ የሚመስል ጥራቱ የሚያስደንቅ እጅግ የሚያስደንቅ ነው። በጣም የሚያምሩ የቻይና መኪኖች አሉና የተወዳጅ ተመልካቾች እንግዲህ መኪና ሲነሳ በነገራችን ላይ ማለት ነው በጣም የሚገርማችሁ እንግዲህ አብዛኛዎቹ የቻይና እጅግ የሚገራሩ መኪኖች አሏቸው ራሳቸው የሚያመርቷቸው። ከዛ ባለፈ ቴስላ ቻይና ውስጥ እንደሚመረት ታውቃላችሁ? እኔ በጣም ነው የገረመኝ ሳቅ። ቴስላ ያው ቻይና ውስጥ ነው የሚመረተው። እንደምታውቁት የአሜሪካ መኪና ነው፣ የኤለን መስክ መኪና ነው። ነገር ግን እንግዲህ ኤለን መስክ ቻይና ማምረት መርጧል ማለት ነው። ሻንጋይ ነው ዋና ማምረቻው በነገራችን ላይ የቴስላ። ይህንን የመረጠበት ምክንያት አንደኛ እንግዲህ የቴስላ መኪና የኤሌክትሪክ ባትሪ ስለሆነ የሚፈልገው፣ ቻይና ደግሞ ከዓለማችን ቁጥር 1 የኤሌክትሪክ መኪና ባትሪ አምራች ነች። በዛ ላይ ደግሞ ራሳቸው ቻይኖች በብዛት ቴስላ ይነዳሉ። ስለዚህ ሰፊ ገበያ ቻይና አለ። ሌላ ሀገር አምርቶ ቻይና ከሚያመጣው እዛው ቻይና አምርቶ ቻይና መሸጥም እጅግ አዋጭ ነው። በዛ ላይ ደግሞ የተለያዩ እንግዲህ ግብአቶች ቻይና ውስጥ ሁሉም ነገሮች መገጣጠሚያ፣ ስፔር ፓርት የፈለጋችሁትን ማግኘት የሚችሉበት ሀገር ስለሆነ በዛ ላይ ደግሞ ኢንፍራስትራክቸር ይሄ ልማታቸው፣ መንገዱ፣ ፖርቱ፣ ኤቭሪቲንግ የተሳለጠ ስለሆነ ከዛ ባለፈ ደግሞ የሰው ኃይል እጅግ የሰለጠነና ቀልጣፋ እጅግ የሰለጠነ አምራች ኃይል ያላት የሰው ኃይል ያላት ሀገር በመሆኗ መርጧታል ማለት ነው። በነገራችን ላይ አፕል አይፎን ስልክ ቻይና እንደሚገጣጠምና እንደሚመረት የምታውቁት ስንቶቻችሁ ናችሁ? በጣም የሚገርም ነው። አብዛኞቹ ቻይኖች እንዳለ አይፎን ነው የሚይዙት። እኔ እኮ እንዲህ በነፃ ይታደላል እንደዚህ ሀገር እያልኩኝ በኋላ ላይ አይፎን ቻይና እንደሚመረት አረጋገጥኩ ማለት ነውና አይፎን ሲቲ የሚባል ትልቅ ሲቲ አለ ራሱን የቻለ እና በዚህ ጉዳይ ላይ እጅግ ሰፊ ቪዲዮ ሰራላችኋለሁ። በርካታ የዓለማችን ብራንዶች ቻይና ውስጥ ነው የሚመረቱት በሚገርም ሁኔታ ማለት ነውና ሌላ ቪዲዮ ሰራላችኋለሁ። ወደዚህኛው ቪዲዮአችን እንመለስ። አረንጓዴነቱን መጥገብ አልቻልኩም እውነት ለመናገር ተመልካቾች። ይሄንን ቁንጮ ሰው እያያችሁት ነው። ቁንጮ ዱሮ የሀገር ቤት ቁንጮ ማለት ነው። እናቴ እሱ በራሱ ዓለም ነው። ቁንጮውን ተቆርጦ በቃ ወጪ የለበት አናቱ ላይ 19 ፀጉር አለችው። በቃ እሷን ቁጭ አድርጎ በነጣነት ሄዳለላችሁ በኮንፊደንስ ሁለት እጁን ከቶ በፈገግታ አባቴ ዋው የአበባ መሸጫ ይሄ ትክክለኛ መንደሪን ነው መሰለኝ ተመልካቾቼ። አይገርምም? ይሄ ትክክለኛ መንደሪን ነው። በነገራችን ላይ ውድ ተመልካቾቼ እንግዲህ የቻይና አዲስ ዓመት ላይ ነው የመጣ ነው። የቻይና አዲስ ዓመት እንግዲህ ምን እንደሚመስል እናየዋለን። የቻይና ተማሪዎች መንገድ ላይ እሺ መመሪያ እየሰጣቸው ስነ ስርዓት ማለት ነው። በቃ ዲሲፕሊን የሚባል ነገር አለ። መንገድ ላይ ፖሊሶቹን ሰብስበው መመሪያ ሲሰጧቸው እንዴት መጠበቅ እንዳለባቸው፣ አካባቢውን አሁን ሰው እንዴት ማስተናገድ እንዳለባቸው ምክር ሲሰጧቸው አይታችኋል። በተጠንቀቅ ቆሞ ምናምን ማለት አለቃቸው የሚሰጣቸውን መመሪያ ሲሰሙ የነበሩበት መንገድ በቃ አገራቸው ምን ያህል ኦርጋናይዝድ የሆነ በቃ መሆኑን የሚያሳይ ነው። እና እንደዚህ አይነት ነገር ደግሞ እኔ በጣም ነው የሚመስጠኝ። በጣም እንደዚህ እነሱን መስለን
ቀይ በቀይ ሆነን እናት ሀገር ቻይናን ተቀላቅለናል። ምንድን ነው ይሄ? ጋይዳችን ከኋላ ምን እስኪ ለጋይዱ ምን አሉ የተከበሩ? ቤጂንግ ሉ ፔዲስትሪያን ሮድ ይባላል። ይሄ አንደኛው ዋናው የቱሪስት መዳረሻቸው ነው። እዛ ጋር እንደዚህ ዞር እንዳለን ቴምፕል አለ። ቴምፕሉን እናያለን። ይሄ ቆንጆ ሞል ነው። ሁሉ ነገር የምታገኝበት ሞል ነው። ገብተህ ሞሉን ማየት ትችላለህ። አሁን የበዓላቸው ወቅት ስለሆነ ዝግ ነው። ሰው እንደምታይ ከላይ ነው ማለት ነው። ይሄ ሞሉ ከታቹ ሜትሮ ስቴሽን ነው። የተወዳጅ ተመልካቾቼ እንግዲህ እንደምታዩት ያው ቀጤማው ምኑ የአዲስ ዓመት ዋዜማው ተጫጭሷል። አለላችሁም ቻይና ነው ያለሁት። እንግዲህ በጣም ከፍተኛ የተጨናነቀ ቦታ ነው እንደምታዩት። የቻይና አዲስ ዓመት እጅግ ለየት የሚያደርጋቸውን የተወሰኑ ነገሮች ልንገራችሁ። በነገራችን ላይ ቻይኖችም አዲስ ዓመታቸውን የሚያከብሩት በጨረቃ ነው። የሆነች አዲስ ጨረቃ አለች የምትወጣ፣ እሷ ስትወጣ ነው የምናከብረው ነው የሚሉት። በየዓመቱ ቀኑ ይቀያየራል፣ አይታወቅም። ለምሳሌ የፈረንጆቹ ጃንዋሪ 1 ነው፣ የእነሱ ግን ይቀያየራል። ነገር ግን ምን ጊዜም ከጃንዋሪ መጨረሻ ላይ ከዛ ደግሞ የካቲት መጀመሪያ ላይ ነው የሚጀምረው። ቢያንስ ለ20 ቀን ዝግ ነው። በቃ 3 ሳምንት ምናምን ምንም ነገር ዝግ ነው። የሚገርማችሁ ነገር ማለት ነው። እና ለስራ ከተወለዱበት ቦታ የመጡ ቻይኖች ልክ የመስቀል ኢትዮጵያውያን ጉራጌ ወንድሞቻችን ወደ ትውልድ ቦታቸው እንደሚሄዱት ይሄዳሉ ማለት ነው። የዓለማችን ከፍተኛው የትራንስፖርት ፍሰት በዛ ሰዓት ነው ያለው። በሚሊየን የሚቆጠሩ ቻይኖች ወደ ተወለዱበት ቦታ ይሄዳሉ ማለት ነው። እና ቻይኖች እንግዲህ አዲስ ዓመትን የሚያከብሩት 12 እንስሳቶች አሏቸው። በጣም ለየት የሚያደርገው በ12 እንስሳት ይሰየማል ወራቸው ማለት ነው። እና የተሰየሙባቸው እንስሳዎች ለምሳሌ ይሄ የድራጎን ዓመት፣ የነብር ዓመት፣ የፍየል ዓመት፣ የዝንጀሮ ዓመት፣ የውሻ ዓመት፣ የፈረስ ዓመት፣ የጥንቸል ዓመት፣ የአሳማ ዓመት፣ የአይጥ ዓመት፣ የዶሮ ዓመት፣ የበሬ ዓመት እና የእባብ ዓመት። በጣም የሚገርማችሁ እነዚህ 12 እንስሳት የተመረጡበትን ምክንያት ስነግራችሁ ደግሞ በቃ ትገረማላችሁ። እና ዘንድሮ 2026 የፈረስ ዓመት ነው። እንደምታዩት አደባባያቸው እንዴት በፈረስ ሐውልቶች እንዳጌጠና እንዳማራ ተመልከቱ። የፈረስ ዓመት ይባላል። እና ዘንድሮ የፈረስ ዓመት ነው። ለምሳሌ ይህን ዓመት የፈረስ ዓመት ብለው ሲሰይሙት ፈረስ በቻይና ባህል የድል፣ የአሸናፊነት፣ የፍጥነትና የነጻነት ምልክት ተደርጎ ይቆጠራል። ስለዚህ ቻይና ለምሳሌ የምትሰራቸው ስራዎች ያንዳንዱ ፈጣንና ቀልጣፋ በድል የሚጠናቀቅ ነው ብለው አያይዘውታል ማለት ነው። ምክንያታቸውን ልንገራቸው። እንስሶቹ የተመረጡበት ምክንያት በድሮ ጊዜ እንግዲህ አንድ ቻይናዊ ንጉሥ እንስሳቶቹን ጠራቸውና ይህንን ወንዝ ተሻግራችሁ ቀድማችሁ ለደረሳችሁ 12 እንስሳቶች ወር ሰይምላችኋለሁ ብሎ አወዳደራቸው። በጣም የሚገርማችሁ የአይጥ ታሪክ ነው። አይጧ ልክ ከበሬው ሻኛ የሚባለው ይሄ ጫንቃው ላይ ወጣችና አብራ ተሻገረችና ንጉሱ ጋር ደግሞ ፈጠና ከበሬው ጫንቃ ላይ ቀድማ በመውረድ ቀድማ የገባችው አይጥ ነበረች። ብልህ ስለነበረች አይጥ ማለት ነውና በዛ ምክንያት የመጀመሪያ ወራቸው በአይጥ ነው የተሰየመው ቀድማ ስለገባች። እና ምን ያህል አፈ ታሪካቸውን እንዴት እንደሚጠቀሙ ታሪካቸውና ባህላቸውን አይተውም የሚባሉት ቻይኖች ለዚህ ነው። ተመልከቱ እንዴት ማንነታቸውን ሳይጥሉ እንዴት እንደሰለጠኑ ተመልከቱ። እኛ ዝም ብለን እናጣጣላለን። እኛ ተረት ብቻ ምናምን እያልን እናጣጣላለን። ግን አይደለም፣ ብንጠቀምበት እንደዚህ አይነት ሀያልነት ይፈጥራል። ተመልከቱ ዝም ብላችሁ። እንደምታዩት እንግዲህ አዲስ ዓመታቸው ሲመጣ ቻይኖች ቀይ ይለብሳሉ፣ አካባቢያቸውን በቀይ ነገር ያስጌጣሉ፣ በቀይ ፖስት አድርገው ገንዘብ ይሰጣሉ ምናምን። ቀይ ነገር ምንድነው ታሪካቸው? በድሮ ጊዜ ኒያን የተባለ አውሬ ያስቸግራቸው ነበረ እና ያ አውሬ ሲመጣ ቀይ ነገር ሲያሳዩት ይሸሽ ነበረ። ከዛ ብሂልና አባባል ተነስተው ቀይ ነገር መጥፎ መንፈስን ያረቃል ብለው ያምናሉና በአዲስ ዓመት ቀይ ነገር ለብሰው ክፉ መንፈስ እንዲርቅ ያደርጋሉ ማለት ነው። በዛ ያምናሉ። ለ15 ቀን በተከታታይ ነው በዓላቸውን የሚያከብሩት። በአመት ውስጥ ያላቻቸው እረፍት ይቺ ብቻ ነች። ከዛ በኋላ መስራት ነው እንደምታውቁት ማለት ነው። ሌላው እንግዲህ በአዲስ ዓመት ቻይኖች አሳ ይበላሉ። አሳ በጣም ነው የሚበሉት። በረከት ያመጣል፣ አዲሱ ዓመት የበረከት ይሆናል ብለው ልክኛ በአዲስ ዓመት ፌጦ እንደምንበላው ማለት ነው መጀመሪያ ላይ እና አያችሁ አንዳንዴ ስልጣኔ እየመሰለን አሁን እኛ እንተወዋለን። እናቶቻችን ናቸው የማይተውት። ፌጦ ብሉ ምናምን ይላሉ። ይኸውልህ ቻይኖች ሰልጥነው እንኳን ባህላቸውን አይተውም።
እኛ ግን እንግዲህ ይሄ ድሮ የቀረ ነገር ነው። ይሄ አጉል እምነት ነው። አጉል ፌጦ ምናምን ምንድነው ምናምን ይላል አንዳንዱ የሆነ ቁንጽል የምዕራባውያንን ልክስካሽ አስተሳሰብ ይዞ ማለት ነው። ኋላ ቀርነት ባህልን መተው ነው። አንዳንድ ሃይማኖቶች ሳይቀሩ እንግዲህ እንደዚህ አይነት የኢትዮጵያ እሴቶች እንዲጠፉ የሚሰሩ አሉ። በጣም የሚያሳዝንና የሚያሳፍር እኮ ነው። የራሳቸውን ሀገር ታሪክ ማለት ነውና ይህንን ከቻይኖች ልንማር ይገባል። ታሪክን መተውና ማናናቅ አይደለም ስልጣኔ። ወደ ሀበሻ ሬስቶራንት የምንሄደው በትሬን ነው። ስለዚህ ወደ ሜትሮ እየገባን ነው። እስኪ እንግዲህ ቻይና ውስጥ ያለውን የሀበሻ ሬስቶራንት ለማየት እኔ በጣም ነው የጓጓሁት። እስኪ አብረን እናየዋለን። በጣም hello thank you ይሄ ሁሉ ነገር የሚካሄደው ከመሬት በታች ነው። ከመሬት በላይ ሌላ ከተማ አለ፣ ሌላ ሱቅ አለ፣ ሌላ ምግብ ቤት አለ። ከመሬት በታች ደግሞ እንደዚህ ይሄንን የሚያክል ብዙ ሬስቶራንት፣ ካፌ ስጋቴ ተመልካቾቼ እንደዚህ ሰው የበዛበት አገር ላይ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ከመጣችሁ እንዳትጠፋፉ። ጧት በለበሳችሁት ልብስ ፎቶ መነሳት ጥሩ ነው። ብትጠፋፉ እንኳን ለሰው ለማሳየት ለፖሊስ ለማሳየት ምናምን ይመቻል። ሁለተኛ ደግሞ ያረፋችሁበትን ሆቴል ቢዝነስ ካርድ ሁሉም ሰው መያዝ አለበት። ድንገት ብትጠፋፉ እንኳን ሆቴል ትገናኛላችሁ ማለት ነው። መደናገጥ አያስፈልግም። ሜትሮ ሰልፍ፣ ኧረ ሰልፍ። ይህንን ረጅም ሰልፍ እንግዲህ መጠበቅ ግዴታ ነው ማለት ነው። ቶሎ ይደርሰናል አይደርሰንም፣ የተሳለጠ ነው ወይ የሚለውንም በስንት ደቂቃ ውስጥ እንደምንደርስ እስኪ እናያለን። ይሄ እንግዲህ ቢጫና ቀዩ ይሄ ጌጣጌጡ ስጦታ ይሰጣጣሉ በአዲስ ዓመት እና እሱ ነው ጌጣጌጥ ነው። እንደምታዩት አብዛኛው ሰው ደግሞ ቀይ ለብሷል። ወደ ባቡራችን እየገባ ነው። የተወዳጅ ተመልካቾቻችን ቤጂንግ ሉ ይላል እንግዲህ የተወዳጅ ተመልካቾች። ይሄ ቤጂንግ ሉ እንግዲህ መነሻችን ነው፣ የመነሳበት ጣቢያ ነው። ምንደርስበትን ደግሞ አብረን እናየዋለን ማለት ነው። እንግዲህ ግርግሩ ምናምን በጣም ደስ ይላል። በነገራችን ላይ እስኪ ስለ ቻይና የባቡር ተአምር የተወሰነ ነገር ልንገራችሁ። ቻይና በነገራችን ላይ በአሁኑ ሰዓት እንግዲህ 45000 ኪሎ ሜትር በላይ የፈጣን መስመር የባቡር ሀዲድ አላት። ለማመን ቢከብድም እየነገርኳችሁ ነው። 45000 በነገራችን ላይ በዓለም ላይ ያሉት የባቡር መስመሮች ተደምረው የቻይናን ግማሽ አያክሉም በዓለማችን ማለት ነው። እዚህ ጋር እንግዲህ ተወዳጅ ተመልካቾቼ ካርድ መቁረጥ አለብን። በካርድ ነው የሚሰራው። እዚህ ጋር ካርዱ ደግሞ እንደዚህ ከፍላችሁ ነው የምታወጡት። ካርዱን ባሊፔ እየከፈለ ነው። ከፈል እነዚህ ማሽን ላይ ይሄ ሰልፍ ሰርቪስ ማሽን ነው። ከፈለ ከዛ እዚህ ጋር የሆነ ካርድ ይሰጠናል ማለት ነው። እስኪ ነው ሰጠን። ይሄ ካርድ አለ። በዚህ ካርድ ነው የሚሰራው ማለት ነው። ተወዳጅ ተመልካቾቼ ይሄ ካርድ እንግዲህ 50 ብር አለው እንደምታዩት። ይሄ 50 ብር እንግዲህ ለምን ያህል ጊዜ እንደሚችለን እስኪ ማሳያችሁ ይሆናል ስለምቆይ በዛው። ይሄንን ካርድ እንደምታዩት እዚህ ጋር ተሰለፈን። እንግዲህ ወደ መግቢያው አካባቢ ምንድነው የምናደርገው? እዚህ ሰልፍ ላይ ያው ሰዎቹ እያስነኩ እየገቡ ነው። እንደዚህ ጫን ትላላችሁ፣ ከዛ ይከፍትላችኋል ማለት ነው። ስታስነኩት ይከፍታል፣ ከዛ ትገባላችሁ ማለት ነው። በዚህ መሰረት ነው የሚሰራው። የተወዳጅ ተመልካቾች አሁን ወደ ውስጥ እየገባን ነው። በጣም የሚገርመው ነገር ማለት ነው ወደ ስር መሬቱን እንዴት አድርገው እንደቦረቦሩት እኔ ምን ይሻላቸዋል እነዚህ ቻይኖች ግን እንደው ምን ይሻላቸዋል? እኔ ላልቅስ እንዴ? ምንድን ነው የሚያደርጉት እንዴ? ወደ ታች ወደ መሬት ማለት ነው። ስንት ደረጃ እንዳለው እኮ እኔ ለመግለጽ ራሱ ከበደኝ ወገን። ወደ ታች ነው ቆፍረው እንዳለ ባቡሩን የቀበሩት።
ለማንኛውም እንግዲህ ደርሰናል። እስኪ ባቡሩን እየጠበቅነው ነው። እንዴ እንትኑ ያምራል። ውጩ ራሱ ባቡር መስሎኝ ነበር። ለካ ባቡር አይደለም ይሄ ገና ዝም ብሎ ቀፎ ነው። ከበኤው መጣ ይሄ ሁላችሁ መጣ እየተምዘገዘገ። ይሄ የከተማው ባቡር በነገራችን ላይ ብታምኑም ባታምኑም በ2 ደቂቃ ውስጥ ነው የሚደርሰው ከአንድ ጣቢያ ወደ አንድ ጣቢያ ማለት ነው። ተጋፍተን ገብተናል ወገን። ያው ቀበቷችን አንቀን ብረቱን አንቀን ይዘናል። የተወዳጁ ተመልካቾቼ በጣም ብዙ ሰው ነው ያለው። ያው እንደነገርኳችሁ አዲስ አመት በዓላቸው ስለሆነ በጣም ብዙ ሰው ነው ያለው። ወይ እንደምታዩት ውስጥ ላይ ይዘውታል። ይሄ ስጦታ ያልኳችሁን ነገር በጣም ፍጥነቱ ገርሞናል። በነገራችን ላይ ማለት ነው በአማካኝ 5 ኪሎ ሜትር ነው እንግዲህ በ2 ደቂቃ ውስጥ የሚሄደው ማለት ነው። ሌላው የሚገርመው ነገር ቻይና ይሄ ባቡር አመለጠኝ የሚባል ነገር የለም ወንድም አለምዬ። አንዱ ሲሄድ በ2 ደቂቃ ውስጥ ሌላ ይመጣል። በቃ ሰርክል ነው። በቃ በ2 ደቂቃ ውስጥ ይመጣል ባቡር። በቃ አለቀ። ስለዚህ አንድ ሰው ስራ ለመግባት የሚሰቃይበት ሁኔታ ስራ አረፈድኩኝ እንዲህ አምልጦኝ እኮ ነው ታክሲ አጥቼ እኮ ነው የሚባል ነገር የለም ማለት ነው። በቃ ባቡር ላይ ለመውረድም ለመግባትም እነዚህ ወሳኝ ምልክቶች ናቸው። አረንጓዴው ኦሬዲ የሄድንበት ነው። ቀይ ያደረጋቸው ደግሞ ቦግ የሚሉት ቀዩ የምንሄድበት ነው። ገና የምንሄድበት አሁን ለምሳሌ ቀጣዩ ስቴሽን እቺ ቦግ የምትለዋ ነች ማለት ነውና በዚህ መሰረት ነው የምትሄዱት። እንደምታዩት በጣም ብዙ ሰው ነው ያለው ተወዳጅ ተመልካቾቼ። ውድ ተመልካቾች ሌላው እንግዲህ አብዛኞቹ ባቡሮች ካፒቴን የላቸውም፣ አሽከርካሪ የላቸውም። በራሳቸው በአርቲፊሻል ኢንተለጀንስ እየታገዙ ነው የሚበሩት። በጣም የሚያስገርም ነው። የዓለማችን ቀዳሚዋ ፈጣን ባቡር ያላት ሀገር እንግዲህ ቻይና ነች በአሁኑ ሰዓት ማለት ነው። ከ350 ኪሎ ሜትር እስከ 400 ኪሎ ሜትር የሚበሩ የሚከንፉ ባቡሮች አሏት ማለት ነው። ፉጂንሃኦ ይባላል የባቡሩ ስም። በነገራችን ላይ ሲያስቅ ፉጂንሃኦ የሚባል ባቡር አላት። እንዲህ ደግሞ ጃፓን ግን ሺንካንሰን የሚባል ባቡር ደግሞ አላት 320 ኪሎ ሜትር የሚጓዝ ማለት ነው። በሙከራ ላይ ባለ ግን ጃፓን ትበልጣለች። በነገራችን ላይ ጃፓን 603 ኪሎ ሜትር የሚምዘገዘግ በሰዓት ማለት ነው 603 ኪሎ ሜትር የሚበር ባቡር ለዓለም አስተዋውቃለች። ግን ስራ አልጀመረም ገና። ቻይናም እንዲሁ ደግሞ 600 ኪሎ ሜትር የሚበር በቅርቡ አስተዋውቃለች። ሁለቱም ግን ገና ስራ አልጀመሩም። አሁን ባለው ከረንትሊ ግን አገልግሎት በመስጠት ደረጃ ግን ቻይና ትበልጣለች ማለት ነው። ውድ ተመልካቾቼ በጣም አረንጓዴ ነው። በጣም የወደድኩት ነገር መስማ እንደምታዩት ደግሞ እንግዲህ የነሱ አዲስ አመታቸው ስለሆነ ቀያይ የሚያማምሩ ጌጣጌጦች በየቦታው ተሰቅለዋል ማለት ነው። እንደምታዩት የበለጠ ውበት ሰጥተውታል። እዚህ ጋር ውድ ተመልካቾች እንደምታዩት ቶይሌት 150 ሜትርስ አሄድ ይላል። ሽንት ቤት ከፈለጋችሁ 150 ሜትር ወደፊት ሄዳችሁ ታገኛላችሁ የሚል ምልክት ነው እዚህ ጋር ያስቀመጡት። ስለዚህ ሽንት ቤት የፈለገ ሰው የት ሊሄድ ምናምን ብሎ አይጨናነቅም ማለት ነው። በቀጥታ ዳይሬክሽኑን ተከትሎ ሄዶ ሽንቱን። ጤና ይስጥልኝ። እንዴት ነው? ሰላም ነው? እንዴት ነው? አማን ነው? እግዚአብሔር ይመስገን አማን ነው። አመሰግናለሁ አባቴ። አበሻ በየሄደበት እኮ አለ። እኔ አበሻ ሳገኝ እንዴት ደስ እንደሚለኝ ተመልካቾቼ። ለዛፍ እና ለእጽዋት ለአትክልት ያላቸው ቦታ በጣም ነው የወደድኩት እውነቱን ለመናገር። ተመልከቱ እዛ 30-40ኛ ፎቅ ላይ ሳይቀር ማለት ነው ዛፍ እንዴት እንደሚተክሉ እያያችሁ በበረንዳቸው ላይ የመብራት ኃይል በጣም ነው የሚገርመኝ። የትኛውም ሀገር ያሉ ከተሞች ማታ ሌላ ሀገር ነው የሚመስሉት። እንግዲህ በአረንጓዴ ቢጫ ቀይ ደስታ ተብሎ ተጽፏል። ይሄ ነው ደስታ ሬስቶራንት። አማምራ በጣም ነው እስቲ ውድ ተመልካቾቼ እንግዲህ ቤቱ ያምራል እንደምታዩት። እኔ በጣም ወድጄዋለሁ። በቃ የሀበሻ ቤት ለማድረግ ሞክረዋል። ኢትዮጵያዊነት ለዛውን እንደጠበቀ ስዕሎቹ ያምራሉ። የመብራቶቹ የተሰሩበት መንገድ ያምራሉ። ከዛም ማዘዝ ምግባችን ሽሮ፣ ምስር፣ ሽሮ እያለች ፓስታ በየአይነት
ሰላጣ ነገርም አድርገን አዘዝን። ዋው በጣም ያምራል። የእውነት ተመልካቾች እኔ እንደዚህ አልጠበኩም ነበረ። ጣዕሙን ደግሞ እስኪ ቀምሰን እናየዋለን። በጣም ነው ሲያዩት የሚያምረው። አቀራረባቸውን በጣም ያምራል። በእርግጥ ቻይና አቀራረብ። እሺ አሁን ምን ታዘባችሁ? እሺ ለማንኛውም ጊዜ አልወስድባችሁም። ልብስ ቀይረናል ካያችሁ። ይሄ በሁለተኛ ቀን ነው ይሄንን ምግብ የቀረጽኩት። የዛን ቀን ካሜራዬ ባትሪ ዘጋ። የመጀመሪያው ቀን ሳልቀርጸው ቀርቼ በሁለተኛው ቀን ነው። ኦፍ ኮርስ ያው ረጅም ጊዜ ስለምንቆይ ለዛ ነው እኔም እንትን ያልኩት። ዞሮ ዞሮ ምግባቸው የተለወጠ ነገር የለውም፣ ግን ልብስ ስንቀይር ድንገት እንዳደነግጡ ብዬ ነው። እጅግ በጣም ነው የሚጣፍጠው። ያው ተመላለስንበት ስለጣፈጠን ማለት ነው እና በጣም ነው የሚጣፍጠው። እጃችሁ ይባረክ ብለናል። በእውነት ይጣፍጣል። በጣም ደስ ይላል። እናመሰግናለን። የቻይና ምግብ አትሞክሩም? ወላዲተ አምላክ የጾም እኮ ነው፣ የጾም እኮ ነው። ፋሽን ሞክራለን እናንተ። እሺ የጾምን ሞክራለን። የጾም ይመች አባቴ ይመች። የቻይና ደግሞ የጾም ምግብ እስኪ እንሞክራለን። የጾም ሆኖ የቻይና እኔ ማለት ነው። እኔና ፋሻን ሞክራለን። እኔና ፋሻን ሞክራለን አለ እኮ እናንተ ሸኝተን እኛ እንሞክራለን። ዋው ቡናችን መጣ። መቼም ኢትዮጵያውያን እንግዲህ ከበላን በኋላ ቡና ግድ ነው። ቡና በጣም ነው የሚያምረው። አቀራረቡ ደስ ይላል። በዚህ አጋጣሚ እስኪ ግን እዚህ አብረውኝ ያሉትን ቤተሰቦቼ ማመስገን እፈልጋለሁ። እነዚህ የምታዩቸው እንግዲህ ወዳጆቼ ካታር ያገኘኋቸው ውድ ቤተሰቦቼ ናቸው። በመካከላችን ባይኖርም ደግሞ ሊቀ ዲያቆናት ጎርፉ ወንድሜ፣ ናቲ ያለ እህቴ በጣም ካታር ያገኘኋቸው ምርጥ ሰዎች ናቸው። እነ መምህር ዳዊት ካታር ያገኘኋቸው በቃ ሁሉም በሚባል ደረጃ በጣም የሚወደዱ ሰዎች ናቸው። ወዳችኋለሁ። እዚህ ጋር ደግሞ በተለየ እንግዲህ እነ ሰብልዬ ጋር እነ ፋሲል ጋር እነ ሚኪ እነ ፀሐዬ በጣም ቤተሰቦች ናቸው። እዚህ ባይኖሩም ደግሞ ሙሉን እንግዲህ የሰብልዬ እህት ወንድሞች፣ ባለቤቷ ቅዱስ ያሬድን በጣም ነው የማመሰግነው። በቃ ምርጥ ቤተሰብ ነው በኳታር ያገኘሁትና እግዚአብሔርን አመሰግነዋለሁ ለእናንተ እና ፋሲሌ በጣም አመሰግናለሁ ወንድሜ። ከቤተሰብ ጋር ሰብሰብ ብሎ መዝናናት በጣም ነው ደስ የሚለው። የሆነ ደስታው ጥፍ ድርብ ነው። እዛ ጋርም እንግዲህ ደግሞ ቻይኖች እየበሉ ነው። በሉ ምረሳው ነገር ምን ይሻለኛል? እቃ እየረሳው ቦርሳዬን ረስቼው እያበድኩ ቻይና ውስጥ ፈልጉልኝ። ቻይና ጓንዡ ነው። የት ነው የሚሄደው? የት ገባ ሻንጣዬ? የት ገባ እያልኩ አብዳለሁ። የሚያስለፈልፉኝ ሻንጣዬን ይዘው እያስለፈልፉኝ ማለት ነው። እዚህ ጋር እንግዲህ ደግሞ የቻይኖችን ጉድ ተመልከቱልኝ። አሁን እንግዲህ ከባቡሩ እየወጣን ነው። ወጣን ከስር ነው ከመሬት እኮ የምንወጣው። ተፈልፈለን ብቅ ስንል ደግሞ ይሄን የገበያ ማዕከል እናገኛለን። ተመልከቱ እንግዲህ ከዚህ ውስጥ ነው የወጣነው። ከስሩ ያንን የሚያክል ባቡር ስቴሽን አለ። ከላይ ስትወጡ ደግሞ ይሄንን የሚያክል የገበያ ማዕከል አለና መቼም ግንባታ ላይ የተራቀቁት መራቀቅ ሌላ ሌቭል ነው ወንድሞቼ እናቶች። ሌላው ያስተዋልኩት ነገር ምንድነው? በሁሉም ሞሎች እንደዚህ አይነት የህፃናት መጫወቻዎች ግድ ነው። በቃ የሆነ የህፃናትን የሚያዝናና ነገርና የህፃናት አልባሳቶች ምናምን መጫወቻ መዝናኛ ቦታዎች በቃ ግዴታ ነው። ለህፃናት ያላቸው ቦታ በጣም ከፍተኛ ነው። ትውልድ ሲሰሩ በጣም ልጅ ላይ ትኩረት ያደርጋሉ። እንግዲህ መሸ ደግሞ በምሽት ወደ ሰፈራችን ተመለስን። ውሏችንን እንግዲህ የምንገዛውን ገዛዝተን በምሽት ደግሞ ይሄንን ይመስላል። እንግዲህ ቀደም ቀን ያየነው ከተማ ነው ነገራችን ላይ። ይሄ እንግዲህ ጽዳት ያው ስታንድ ባይ ናቸው እዚህ ሀገር በጣም ያስተዋልኩት ነገር ምንድነው? ተወዳጅ ተመልካቾቼ ሁሉም ሰው ስራውን በስርዓት ነው የሚሰራው እና አክብሮ ነው የሚሰራው። ጽዳት የሚሰራው ሰውዬ ለምሳሌ ቆሻሻ ስትጥሉ በጣም የሚገርማችሁ ነገር የሆነ ልጣጭ ምናምን ብትጥሉ ምሮጃ ከሚጥሉ አንተ እኔ ያጸዳው እንደምን አይልም። እንደዚህ ጭራሽ አይቻልም፣ ነውር ነው። ሰውም አይጠለም እንጂ ከጣልከ ግን ማለት ነው መጥቶ ነው የሚያነሳው። በቃ ምንም አንተ ጋር ንግግርም የለው እና በጣም ይገርመኛል። እዚህ ጋርም እንግዲህ የተዝናኑ ነው፣ ፎቶ እየተነሱ ነው። የምታዩት ነው ቀይ ነገር ያበዛሉ ብያችኋለሁ። ቅድም ታሪኩን ነግሬያችኋለሁ። ይሄ እንግዲህ በማታ በጣም ነው የሚያምረው። እንደምታዩት እንግዲህ ዋና ቤጂንግ ፔዴስትሪያል ስትሬት የሚባለው አካባቢ ነው። እንግዲህ የቱሪስት መዳረሻ ነው። በቃ በማታ እዚህ ጋር የምታዩት አብዛኛው ሰው ቱሪስት ነው። ሌላው ራሳቸው ቻይኖች በጣም ነው የሚዝናኑት።
ከዛ ድንገት የሆነ ጭስ ነገር ቀለባችን ሳበው ማለት ነው። ይላችሁ ይጨሳል የሆነ በር ላይ ማለት ነው። ምንድነው እዚህ ጉድን ነው ብለን ቀረብ ስንል በቃ ጭስ ነው፣ ምንም ነገር አይታይም። ከዛ ወደ ውስጥ ገባ። ስንገባ የብር መሸጫ ነው። እነዚህ ሰዎች የሚሰሩት ስራ ከውጪ ትኩረት ለመሳብ የሆነ ጭሳጭስ ምናምን አድርገው ድብልቅልቅ ብሏል ማለት ምንድነው እዚህ ጋር ምናምን ችግር የተፈጠረ ይመስላችኋል? ትኩረት ለመሳብ ማለት ነው። የማርኬቲንግ አይዲያቸው መቼም እንደዚህ አይነት ነገር በር ላይ የሚያረጓቸውን ነገሮች አሳያቸዋለሁ። ሌላ ቦታ ምን እንደሚያረጉ ጭስ እኮ ነው፣ ቃጠሎ እኮ ነው የሚመስለው። ስትገቡ ጌታዬዋ ብር አለ በአይነት የእጅ አለ የአንገት አለ፣ እባክህ ባለቤትን አስደስታ ስጦታ ወሰድላት እያሉ ይወተውቷቸዋል ማለት ነው። ይኸው ለመውጣት ራሱ አፍኖ ይገለን እኮ ነው። በጣም የሚገርም ማርኬቲንግ እኮ ነው። ጭሱ ምንድነው ብሎ ሰው እንዲመጣ እኮ ነው። ጭሱ ምንድነው ለስገቢ ብር ገዝተሽ ተውጫለሽ። እኔ ዝም ብዬ አፍንጫ ብቻ እኮ ነው ያዝኩት። አፍንጫ ጭንቅላት ቻይና ጋር ነው ያለው። ወንድም አለም የተወደዳችሁ ተመልካቾቼ ቻይና በቃ 4 ሰዓት ከምሽቱ 4 ሰዓት ላይ ሁሉም ነገር ይዘጋጋል። እራት የሆነ አትክልት ነገር ባገኝ ብዬ ነበረ፣ ምንም ነገር የለም። በቃ 4 ሰዓት ሁሉም ነገር ዝግ ነው እና ቻይና ስትመጡ እንዳታመሹ፣ እራታችሁን በጊዜ ብሉ። አማንዛው ዝናር ከልዋዛው ይለኛል አንድ ጓደኛዬ። መግባባት አይቻልም። ምግብ ፈልገናል፣ እራት ምን እንብላ? የጾም ነው የፈለግነው። ቤት ጠቁሙን እያልን ነው እስካሁን። እንግዲህ ያው የምንግባባው በዚች ነው። ትራንስሌሽን አለች፣ በእሷ ነው እየታገልን ያለ ነው። they will serve you vegetable okay ትክክል ያቀርቡላችኋል፣ ይሰሩላችኋል እያለ ነው። just make it clear to them okay ግልጽ አድርጉላቸው። ያ ላመስግነው፣ ሰው ሲመሰገን ደስ ይለዋል። you're a nice ውድ ተመልካቾች እንግዲህ የቀደሙ ልጅ የጾም ምግብ የምናገኝበት ሬስቶራንት ጠቁሞን ነበረ። ነገር ግን ዘግተዋል እነሱ። አፕል ነው ይሄ ነው ማንጎ። ይሄ ወገኔ ቻይና ከመሸ በኋላ እራት ፈልጎ ማግኘት በጣም ከባድ ነው። እኛ ደግሞ ጾመኛ ስለሆነ የጾም ምግብ አጥተን ማለት ነው የት እናገኝ እና መጨረሻ ላይ በቃ ይኸው ብርቱካን ልንበላ ነው፣ ፍሩት። ኢትዮጵያዊ መሆን ግን አንዳንዴ እስኪል ለመድረስ ምግብ በጣም አስቸጋሪ ነው። እንጀራ በቃ እንደዚህ ወጣ ነገር ለምደን ከሌላ ምግብ ጋር መላመድ በጣም ከባድ ነው። በተለይ ደግሞ ቻይና ሲሆን ያስፈራል። እያንዳንዱ ነገር በቃ ስጋ ነገር ብቻ ነው ያላቸው። ስጋው ደግሞ በቃ ብዙ አይነት ስጋ ነው ያለውና አምኖ መብላት በጣም ይከብዳል። በዛ ላይ አትግባቡም። በግልጽ ይሄንን ነው የምፈልገው ለማለት ያስቸግራል፣ እንግሊዘኛ ስለማይናገሩ። በሚቀጥለው ቀናት ግን እንግዲህ ያው የአበሻ ሬስቶራንት እየተበላለስን መብላት ነው ያለው አማራጭ። ካልሆነ ደግሞ ፓስታ በአትክልት ምናምን የሚሸጥበት ቤት አይጠፋም። አሁን ስለመሸ ነው እንጂ ማለት ነውና በእርግጥ ያው ጀማሪ ስለሆንኩ ነው። ቻይና በተደጋጋሚ የምትመጡ ሰዎች እስኪ ቁርስ የት ነው የምትበሉት? የጾም ሆኖ የቻይና ምግብ ምንድን ነው? እስኪ ጠቁሙኝ እስኪ። ዋው አቮካዶ ግን ማን ነው? ማንጎ በጣም ነው የሚያምረው። ጥፍጥናው እንደዛ ከሆነ በመልኩ በጣም ነው የሚያምረው። እንዴት እንደሚያምር እሺ በጣም አሪፍ ነው። አሪፍ ነው። አይ ማርያም በስድስት እጀ ገባሁበት። አምጪው Bye. See you tomorrow. Okay. Bye. እዚህ ጋርም ያልተዘጉ ቤቶች አሉ፣ ግን ስጋ ነው። ይኸው ስጋ ነው በቃ እንዳለ የሚሰሩት ማለት ነው። ይኸው ስጋ ነው። ከሌሊቱ 8 ሰዓት ነው አሁን ቻይና። በኢትዮጵያ ከሌሊቱ 8 ሰዓት። ይኸው ምግብም አለ በነገራችን ላይ ያላችሁ እዚህ ግን ያው ስጋ ነው በብዛት ስጋ ስለሆነ ነው እንጂ የሚሰሩት። ጭር ያለ ሰፈር ነው፣ ምንም ነገር የለም። በነፃነት መሄድ ይቻላል። መንገድ ላይ የሰከረ ሰው አታዩም፣ የሚጮህ ሰው አታዩም፣ ጫጫታ የለ፣ ወከባ የለ፣ ምንም ነገር የለበት።
ሰፊ ሀገር ግን ጸጥ ያለች ሀገር ማለት ነው። ደስ የምትል ሀገር እና እኔ በጣም የወደድኳት። እስኪ ነገር ላስቲክም ስላደረገን የተገዛውን ማንጎ ራት ማንጎ እየበላን ነው እንግዲህ። ዳይት ጀምረናል። ነገር መንገዳችን ደግሞ ጧት ተነስተን ዳዊት እንደግማለን። ማንጎ በጣም ይጣፍጣል። በቃ ምርጥ በቃ በጣም የበዛ ስዊትም አይደለም ግን ማሻ ጾም ሲያዛት ነው። ይሄንን የሚያክል ፍሬ ያለው ማንጎ ግን አይቼ አላውቅም እኔ። በጣም ገባኝ ዛሬ ሳይክ። ይሄን ያሳወዘው ማን ነበር ግን? ፋሻ አረና ለካ ህንድ ያልነገርኩ ጉድ አለ። ህንድ ምን አደረኩ ደግሞ? ያማንጉድ ምን አደረኩ? ህንድ ምን አደረኩ? ንገር እሺ ተናገር። አማን ምን አደረገ ይባል? ለ3 ቀን አዳር 48 ውሃ ይገዛል እንጂ ወንድማችን እንዳይጠማም ብሎ ነው 48 ውሃ እንዳይጠማም ብሎ ነው። አሁን ያጠፋው እሺ በደምብ ነው አይረም ዘቀና ካርማ ነው ማሽተር መንደረኑ እስኪ ቆይ መንደረኑ እንት ሄጂ አንዴ እንትኑ ጋር አስለጠል እንደ ማንጎ ምን ነው ተጠብቀኛለህ? ማንጎ እየላጣው ነው እየበላው አይደል? ብዙ አይደለም አፕሉ ብዙ አይደለም። ለዛ እኮ ነው እኔ እኮ እሱን ለነገ አሳድረው ለጧት ዛጀብረው ሰው ያልኩ ከዚህ ጾም ስለሆነ እንጂ ሲያረል ካታር እኮ እንደ ብር ነው የሚጣፍጣል የማይጣፍጣል ውድ ነው ካታር። ይሄ ቻይና ደግሞ ትንሽ ስለሆኑ መንደሪኖቹ በቃ በጣም ይበላሉ። የዛሬዎቹ በጣም ይጣፍጡት። ውድ ተመልካቾች በቀጣይ ቪዲዮ እስክንገናኝ እንግዲህ ሰላም ቆዩልኝ። ሰብስክራይብ አድርጉ፣ ሐሳባችሁን አስቀምጡልኝ። እወዳችኋለሁ። ባይ ባይ።